እነዚያ ግፈኞችና በዳዮች ያቃሉ በቅርብ ቀን አየ ሙንቀለቢ የንቀሊቡን በምን መልኩ መመለሻቸው እንደሚሆን የበደል ዋጋቸውን ወደ አላህ በሚመለሱበት ጊዜ አመላለሳቸው ምን እንደሚሆን በቅርብ ቀን ውጤታቸውን ያዩታል። ዛሬ እንደታለፉትና ዝም እንደተባሉት አይደለም አለ። ወቃለ ተዓላ ኢነማ ሰቢሉ ዐለ ለዚነ የዝሊሙነ ናስ የሚፈቀደው በደል በሰዎች ላይ በደል የሚያበዙ ሰዎች ከሆኑ እነሱ ላይ በቀል ለመበቀል መነሳሳትን የሚፈቀድበት አንዱ መንገድና ምክንያት በበደል የሚያበዙ ሰዎች ላይ የነሱን በደላቸውን አውጥቶ በመናገር አቤት በማለት ወከዛሊካ ለበቀልም መነሳሳት ያስፈለገ እንደሆነ በበቀል ለመመለስና መሰል ነገሮች የሚፈቀደው ለእንደዚህ አይነት ሰዎች ነው ይላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ለዩምሊ ሊዛሊሚ ሐታ ኢዛ አኸዘሁ ለም ዩፍሊትሁ። አላሁ ስብሓነሁ ወተዓላ ግፈኞችን በደል የሚያበዙ ሰዎችን ለዩምሊ የሚሰሩትን ሥራ ይመዘግብላቸዋል፣ ያጠናቀምባቸዋል። ሐታ ኢዛ አኸዘሁ አላህ የያዛቸው ጊዜ እንዲህ አይነቱን ሰው የያዘው ጊዜ ለም ዩፍሊትሁ ከአላህ ማምለጥ አይችሉም። ያኔ ዝም ይላቸውና እንዳላየ አልፏቸው ሲያበቃ አንድ ቀን የከፋውን አያያዝ ይዛቸዋል። ኢነ አኽዘ ረቢከ ዓሊሙን ሸዲድ ነውና እንዲህ እኮ ነው የጌታ ካያያዝ። ኢዛ አኸዘል ቁራ መንደሪቷን የያዛት ጊዜ ወህየ ዛሊመቱን እሷ በዳይ የሆነች መንደር ስትሆን ኢነ አኽዘሁ አያያዙ ዓሊሙን አሳማሚና ሸዲዱን ጥብቅ ነው አለ አላሁ ጀለ ወዐዝ። አንዲት መንደር መካሪን ገሳጭን አልቀበል ብላ በግፍና በበደሏ የቀጠረች እንደሆነ ከዕለታት አንድ ቀን ቁጣውን ሲያወርድባት አያያዙ አሳማሚና እጅግ የጠነከረ የበረታ ነው በማለት አላሁ ጀለ ወዐዝ የተናገረው ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ቀርተው አረጋገጡልን ይላል።